ይናገራል አንቺ ሸርሙጣ ልጅ እናትሽ ተበዳ ዲቃላ ይወለሽ የዲቃላ ልጅ ምን አባሽ ታመጫለሽ? እሺ አንቺ ከፈለግሽ በቂጥሽም በአይንሽም በአፍንጫሽም በግራጎንሽም በቀኝ ጎንሽም ልትበጂ መብታለሽ። በመላው ኢትዮጵያ ላይ ያለ የሻዕቢያ ንብረት ይወረሳል። ቤታቸው ይወረሳል፣ መኪናቸው ይወረሳል፣ ሆቴላቸው ይወረሳል። አዶናይ ከዚህ በፊት በተናገርከው ነገር ደብሮኛል ያልኩት ራሱ እንደገና ተናገር የፈለከውን ከፈለክ። በዚህ ሰዓት እጅግ አሳዛኝ የተባለ መረጃ ተሰምቷል። የኢቢኤስ ዋና መስራች እንደዚሁም ደግሞ ዋና ስራ አስፈጻሚ የነበሩትም አቶ አማን ጠቅላይ ሚኒስትር ዶክተር አብይ አህመድ ሀዘናቸውን ገለጹ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ ይህንን የዋንትያን ቪዲዮ አይቼ በኢየሱስ ስም ወይኔ በስመ አብ በወልድ እንዴት እንዳሳዘነችኝ ማለት በጣም ሕፃን ልጅ እኮ ናት። እግዚአብሔርን 16 ወይ 17 ቢሆናት ነው። እዛ ወደ ገደለው ስገባላችሁ መኪናውን ይዤ ሄድኩኝ። መኪናውን ይዤ ሲሄድ ልብስ ቀይረሽ ነይ ስላሉኝ ልብስ ቀይሬ ሄድኩኝ። ብሩን አልሰጥህም ቀቅዬ በሾርባ በማንኪያ አድርጌ ጠጥቼዋለሁ አይባልም። አንደኛ ነገር፣ ሁለተኛ ነገር የተቸገረ ሰው ደሞዝ ተሰጥቶት። በዚህ ሰዓት እጅግ አሳዛኝ የተባለ መረጃ ተሰምቷል። የኢቢኤስ ዋና መስራች እንደዚሁም ደግሞ ዋና ስራ አስፈጻሚ የነበሩትም አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸውንም በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ለኢትዮጵያ ሚዲያም ትልቅ የተባለ ስራን እንደሰሩ የሚነገርላቸው አቶ አማንም ባደረባቸው ህመም በሕክምና ሲረዱ ቆይተው ህይወታቸው አልፏል። ለመላው ኢትዮጵያውያን እንደዚሁም ደግሞ ለቤተሰቦቻቸው መጽናናትን እመኛለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀዘናቸውን ገለጹ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሀዘን ተሰምቶኛል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው። ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳርፋት ሲሉ የሀዘን መግለጫቸውን በፌስቡክ ገጻቸው አጋርተዋል። እኛም ለወዳጅ ለቤተሰብ መጽናናቱን እንመኛለን። አንቺ ከፈለግሽ በቂጥሽም በአይንሽም በአፍንጫሽም በግራጎንሽም በቀኝ ጎንሽም ልትበጂ መብታለሽ። እኔ ነኝ ያጠፋሁት፣ እኔ ነኝ ጥፋተኛ። ይገባኛል፣ ለኔ ይገባኛል። ኦኬ ለኔ ይገባኛል። ይሄ ነገር ለኔ እንደዚህ ባታወሪ ነበር የሚገርመኝ። ይገባኛል፣ ለኔ ይገባኛል። ኦኬ ለኔ ይገባኛል። ምክንያቱም እንደዚህ አይነት ሸርሙጣ ለካ አዲስ አበባ ላይ እንደዚህ አይነት ስራ እንደሚሰሩ በምን አውቃለሁ? አዲስ አበባ ምድር ላይ እንደዚህ አይነት ሸርሙጥና እንደሚሰሩ አላውቅም። እኔ በበኩሌ ሆሳዕና ልክ እንደደረሰች ገንዘብ ነው የጠየቀችው እቺ ልጅ። ገንዘብ እስከ 200 ሺህ ብር ይከፈልልኛል ነው ያለችው። እኔ 200 ሺህ ብር ይከፈል እኔ የክብር እንግዳ አድርጌ ነው እንጂ የወሰድኳት 200 ሺህ ብር ተከፍሎላት እንደምትል 100 ሺህ ብር ተከፍሎላት እንደምትል አላውቅም። ይሄ ነገር ነው ገባችሁ አይደለ? ምን ይከፈለት እኔ አላወራም ተይ ምናም ብዬ ጃዝ አለ ሹፌራችን አለ እሷን ይዞ ከሆሳዕና እስከ አዲስ አበባ ያደረሰ ሹፌር አለ። እሱ የሚናገረውን ነገር ቁጭ ብለን እንሰማለን። ጃዝ አለ፣ የጃዝ ሲስተር አለች፣ አበጋዝ አለ፣ ኪሮች አለ፣ አብርሽ አለ። እዛ ጋር እንናገራለን። አንቺ ሸርሙጣ ልጅ እናትሽ ተበዳ ዲቃላ ይወለሽ የዲቃላ ልጅ ምን አባሽ ታመጫለሽ? እሺ እነሳሽ ይኸው እኔ ደገምኩት። እኔ ስናገር ምን ታረጋላችሁ? ኦኬ እኔ ስናገር ምን ታረጋላችሁ? ኦኬ ምን አባት ታረጋላችሁ? አሁን በስነ ስርዓቱ ሲናገር እንደዚህ አይነት ነገር ላይ አትግቡ። እኔን ለማዋረድ እኔን ዝቅ ለማድረግ በዚህ ዝቅ ያደረጋችሁ መስሏችሁ በግሩፕ ተነጋግራችሁ አሸማቃቅን ለማለት አይናችሁ ይበዳ ያልኩን ኤቨሪባዲ ምንም ልታመጡ አትችሉም። ምንም ማለት ነው። ምንም ልታመጡ አትችሉም። እከካሞች ምንም ልታመጡ አትችሉም። ምንም በቃ አለቀ። ምንም እሺ እንኳን ብያቱ እንኳን ቢሆን እንኳን አልኳት ምን ታመጣላችሁ? እሺ ብያቱ እንኳን ቢሆን ይሄን ፈጣሪ ያውቃል፣ ውስጤን ፈጣሪ ያውቃል፣ ህዝቡ ያቀኛል። እኔን ሆሳዕና ላይ የነበረው ህዝብ በሙሉ ያቀኛል። የማንንም ጋለሞታ አንቺን አቅፌ ለመቀመጥ እናቴን ጥዬ አንቺን እዚህ ጋር ለማስቀመጥ ነው የፈለግሽው? ከአንቺ ጋር እኔ ገንዘብ ከፍዬ እንድጋደም ነው የፈለግሽው? አንቺ ሸርሙጣ ልጅ። አሁን ደግሞ እስቲ ዋንትያን የምትለውን እንስማ። እየደከመኝ ግን አይታይም፣ እንደደከመኝ አይታይም። ለብሼ እስኪስታ አይታይም እንደደከመ። ወይኔ ደክሞኛል እስከምል
ዝም አልኩኝ በጣም ብዙ ጊዜ ግን አልቻልኩም። አሁን ላይ ደግሞ የነገረኝ ነው ለቴና እንዴ ልንገራችሁ ቤተሰቦቼ ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴን ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንትያ። ይህንን የዋንትያን ቪዲዮ አይቼ በኢየሱስ ስም ወይኔ በስመ አብ በወልድ እንዴት እንዳሳዘነችኝ ማለት በጣም ህጻን ልጅ እኮ ናት። እግዚአብሔርን 16 ወይ 17 ቢሆናት ነው እንዴት ነው ማለት በዚህ እድሜዋ እናት መሆኗ ምን ማለቷ ኃላፊነቷ ሳያንስ እንዴት ነው የኢንተርኔትን ስድብ ቡሊ ማሸማቀቅ የምትችለው? እኛ ትልልቆቹ እንኳን በጣም ነው የሚከብደን አንዳንዴ እግዚአብሔርን። እናንተ የምትናገሩት አንድ ደቂቃ ማያልፍ ንግግር እሷ እኮ ዘላለም ነው ጭንቅላቷ የሚነካት። ህጻን ልጅ እኮ ናት ማለት እንደ ትልቅ ሰው ኃላፊነት ተሰጥቷት እየሰራች ስለሆነች እኮ ሁሉንም ስድቡንም እርግጫውንም ምኑንም ትችላለች ማለት አይደለም እኮ። አረ በእግዚአብሔር በእናታችሁ ተዋት እንዴ! በኢየሱስ ስም እኔ ልጄን የመሰለችኝ በቃ እንዴት አንጀቴ እንደበላችኝ እንዴ! እቺ እኮ የሁለት ሰው ኃላፊነት ያለባት ልጅ ናት። እሷ አንድ ነገር ብትሆን ልጇ ለማን ነው የሚሰጠው? አንድ ወቅት የኢትዮጵያ ሕዝብ ረድቷት ነው አሁን ቆማ የሄደችው ያማረባት የዘነጠችው የለበሰችው ተብሎ መረገጥ በቃ ላይክ በእኛ ብር ነው ያለፈልሽ አይነትም መረገጥ አለባት። አረ ስለ እግዚአብሔር በኢየሱስ ስም እንዲህ ደምን ባያለቀሰች በልጅነቷ እንዴት ትችላለች? አረ ተዋት፣ በእግዚአብሔር ተዋት፣ በኢየሱስ ስም አረ ተዋት። ዋንትያ እኔ ከልቤ ነው ሰው ስለገፋፋ ምናምን አይደለም። በጣም ጸጥቶኛል፣ ተጸጽቻለሁ። እህት አለኝ፣ እናት አለኝ፣ አጥፍቻለሁ። አንደኛ ወንድ ይቅርታ እየጠየቀ ነው። በጣም ይቅርታ አድርግልኝ የኔ እናት፣ በጣም ተጸጽቻለሁ። የምር በእውነት ከልቤ ነው። ያው አንቺንም በዚህ ቪዲዮ ምክንያት የተከፈሰውንም በሙሉ እኔ ከልቤ ይቅርታ ጠይቃለሁ። ቤኪን ብዬ ነው፣ ቤኪን በጣም ስለምወደው ነው ይሄን ነገር ሁሉ ያደረኩት። ግን አሁን በጣም ጸጽቶኛል፣ ከልቤ ነው በእውነት በጣም ይቅርታ አድርግልኝ የኔ እናት። ይቅርታ እሷ ሚውት ከፍታ ይቅርታ ካለችኝ ነው አድርጌያለሁ ካለች ብቻ ነው የሚቀመጠው። በጣም ስለተጸጸትኩ ማለት ነው። ሙሌ ዊንታይ ወይ እኔም ይቅርታ አድርጌላለሁ። ያው ሰው ሆኖ ስህተት የማይሰራ ሰው የለም። ለሚወደው ሰው መስዋዕትነት የሚከፍል ደግሞ ተከፍሎም ብዙ ነገር ሊሆን ይችላልና እኔም ይቅር ብዬሃለሁ። ያው ልጄን የምወክለው እኔ ነኝ። በተለይ ልጄ ናት። ይቅርታ አድርገንልሃል። እሺ እኔና ተመሰግናለሁ። እሺ ጀነራል ለኔ ሙለር ሚውት ላይ ነክ ኦኬ በኢሞ እያስደውላ ነው በሰው እዛ ባሉት ዱባይ ባሉት በሱ ጓደኞች አታውራ እኔ ጋር ሲቀር አታውራ የሚል ቮይስ እየላካ ነው። አታውራ ተው ሰማን አንዴ አሰማን ያንተንም ምስራ ጋልጣለሁ እያለ ነው በቮይስ እንግዲህ አታውራ እያለ ያለው ልጅ ይሄኛው ልጅ ነውና እስቲ እዚህ ጋር ሚዲያ ላይ መጥቶ ጨዋ የሚጫወቱ ሰዎች ሁሉም ጨዋ እንዳይመስላችሁ የት ቤት እንዳደረች ማታ ሊነጋ አካባቢ የገባችበት ያጫሰችውን ሺሻ ሙሉ ታንቀር ነው ያመጣው ማቤት እንዳጫሰች ምን አገባ በራሷ ህይወት ቤኪን ለልካ የለውም በረካ ነገርኩት። ማን ገንዘብ እንደከፈለው ብር ሲከፈል በማ አካውንት የተከፈለ መሆኑ ሁሉንም ነገር ሚዲያ ላይ እኔ ያን ሁሉ ሸፍኜ ኢቴነሽ በምሎ ገባሽ ከኔ ጋር ሚዲያ ላይ ያለው ሁሉም አስመሳይ ምድር አስመሳይ። እግዚአብሔር ምስክሬ ነው። አንቺን እንዲሰድቡሽ እኔ ገንዘብ አስገብቼ ቢሆን አንቺን እንዲሰድቡሽ እኔ ገንዘብ አስገብቼ ቢሆን 3-4 ቪዲዮ ወጥቼ መስራት አይጠበቅብኝም ነበር። ገንዘብም ከፈልኩ። ታዲያ ለምን አንቺን እንዲሰድቡሽ ነው አይደል ገንዘብ የከፈልኩት? ታዲያ ለምንድን ነው ለአንቺ ፊት የጠየቅኩት? እሺ እንዲሰድቡሽ ነው ገንዘብ የከፈልኩት። ለምንድን ነው እንደዚህ አትስደቧት ብዬ ከነሱ ጋር የተጣለሁት? ለምንድን ነው ኮሚኒቲ ጋር የደወልኩት? ለምንድን ነው ህዝብ እንደ ህዝብ ወጣችሁ ማጠይቁ ብዬ የጠየቅኩት? በመላው ኢትዮጵያ ላይ ያለ የሻዕቢያ ንብረት ይወረሳል። ቤታቸው ይወረሳል፣ መኪናቸው ይወረሳል፣ ሆቴላቸው ይወረሳል። አዋጁ የግድ ነው። አሁን ሰሞኑ ይታወጃል። በራሳችን ንብረት በራሳችን ገንዘብ ራሳችን ላይ የነገዱ ራሳችን ሊገሉን አይችሉም። ስለዚህ ጠቅላላ ሻዕቢያ ሀገር ለቆ ይወጣል፣ ኢትዮጵያ ግዛት ለቆ ይወጣል። እውነት ነው።
እኛ በዜግነታችን ቤት ሳይኖረን እነሱ ባለቤት ናቸው። ይልቁን ያወጣሉ፣ ይወጣሉ፣ እዛው ሳይሳፈቁ ይሰጣቸዋል። ግን ኦቨር ከኢትዮጵያ ላይ የሚላቀቁ ከሆነ ጠርተን መልስላቸዋለን። ኤርትራኖች በኢትዮጵያ ያላቸውን ንብረት መወረሱን ትክክል ነው ወይ? እስቲ ይህን ጥያቄ ለእናንተ ልተውላችሁ። አዶናይ ከዚህ በፊት በተናገርከው ነገር ደብሮኛል ያልኩት ራሱ እንደገና ተናገር የፈለከውን ከፈለክ በቃ በጣም 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 የሚደንቅ ሞቲቭ ያለውና ልብ ያለው የሌሎች መውጣት የሌሎች መድመቅ የሚያደምቀው ልጅ አሁን ሰው አዶናይ ባይሆን ሌሎች ልጆች ተገፍትረዋል። ሌሎች ልጆች በመገፍተራቸው እንደው ተዋረዱ ብለህ ነው እንጂ የምትስቀው እንደ አዶናይ በመገፍተሩ ተከበረ። እኔ አከበርኩት። በጣም የሚደንቅ ልጅ ነው። በቃ እንደው እግዚአብሔር ምስክሬ ነው። ወጣት ነው። እንደው የየትኛው ዘመን ልጅ እንደሆነ ራሱ እግዚአብሔር ይባርክ አዶናይ። የዚህ ወር ቅንልቦች ላይ ጆን ዳንኤል ነው ያሸነፈው። እስቲ ስለሱ የተሰራች ቪዲዮ አለች እንያት። ሰላም ቤተሰቦች፣ የጥር ወር የቅንልቦች የወሩ ተጽዕኖ ፈጣሪ አድርጋችሁ ስለመረጣችሁኝ አመሰግናለሁ። አዶናይ በዚህ ወር የሰራቸው ስራ ለእህታችን ከ1 ሚሊዮን በላይ ለዚህም ከ2 ምናምን ሚሊዮን በላይ ተገቢ ነው ወይ እያለን ነው ሜመሩ። እስቲ እናንተ ኮሜንት ላይ እዛ ወደ ገደለው ስገባላችሁ መኪናውን ይዤ ሄድኩኝ። መኪናውን ይዤ ሲሄድ ልብስ ቀይረሽ ነይ ስላሉኝ ልብስ ቀይሬ ሄድኩኝ። ከዛ በጣም ኤቢ ማርሻል እዛ ቦታ ላይ ተገኝቶ ቀረጻ አለ ነው ያሉኝ። ለቀረጻው እንትን አልኩኝ ሄድኩኝ። ከዛ በኋላ ምንድነው ያለኝ መኪናው ተቀይራለች ሲለኝ ደንግጫለሁ በሰዓቱ ማለት ነው። እና እቺኛዋ መኪና በጣም ያሳፍራል። አንድ ሰው ግን ለሷ ያደረገ ሰው እግዚአብሔር በሚያውቀው ሆን ብላ መኪናው ይነዳል። አንደኛ ብር ተሰጥቷታል። አይ ብሩን በልቻለሁ ያልሽ ደግሞ ደሞዝ ነው በቪዲዮ ነው የተከፍለ የተሰጣት። ማውራት ካለባት ከድርጅታችን ሎየር ጋር ነው የምታወራው። አሁንም ቢሆን ሰው እንዴት እናንተ አልተቸገራችሁም እንዴ? እንዴ ስንት የተቸገረ ሰው አለ እኮ። እንዴት እሷ ወጣ መኪናውን ብሩን በልቻለሁ መኪናውን አልፈልግም ትላለች። ማጋ እግዚአብሔር በሚያውቀው ማለት እኔ ዴራ ብሄድ ያ መኪና ይዤ ሰው ለምኑ ይቀበለኛል። ምክንያቱም ሰው የቸገረው አለ። እንዴት ትመርጫለሽ አንቺ እንዴ? እኔ እኮ እዚህ ጋር ኤቢ ማርሻል ትክክል ነው። ምክንያቱም እንዴት ትመርጣለች? እሷ የተሰጣትን ነው መቀበል ያለባት። እርዳታ ነው እየሰጠ ያለው ልጁና ነገር ግን ቪዲዮ ላይ ያሳየው መኪና ሌላ ነው፣ የሰጣት ደግሞ ሌላ ነው። እሱ ነው ትንሽ ውስብስብ ያደረገው እንጂ መብቱ ነው። ለምን ሳይክል አይሰጣትም? ለምን ያደረኩት ከኪሴ እኮ ነው ያደረኩልሽ። ለዛውም ከአንድም እኔ እኮ የምችለውን ያደረኩት ከኪሴ እኮ ነው ያደረኩልሽ። ለዛውም ከአንድም 3 አማራጭ ሰጥቼ እግዚአብሔር በሚያውቀው አማርጬ በቪዲዮ እያያችሁ ነው የመረጠችው። እንዴት እናንተ እንደዚህ ይባላል? ይሄ እኮ ጭንቅላት ያለው ሰው ብቻ ጭንቅላት ነው የሚጠይቀው፣ ሌላ ነገር አይደለም። እኔ እግዚአብሔር ረድቶኝ ነው ያደረኩት። ከዚህም በኋላ መርዳቴ አይቀርም። አልሰጥህም ቀቅዬ በሾርባ ማንኪያ አድርጌ ጠጥቼዋለሁ አይባልም። አንደኛ ነገር። ሁለተኛ ነገር የተቸገረ ሰው ደሞዝ ተሰጥቶት ወጥቶ ስላለቀው እንደዚህ አይወራም። ይሄን ነገር ለሷ ያረኩላት እንደምታዩት እኔ ከዚህ በፊት ቪዲዮ እንደሰራውላት የሰጠኋት ብር ደሞዝ ነው የሰጠኋት። ደሞዝ ነው የሰጠኋት ማለት አንድ ሰው ደሞዝ ሰጥተው ከዛ በኋላ ግን በቪዲዮ ወጥቶ ማኔ አስሎንጋስ ደሞዝ ከከፈልኳት ቀድሚያ የሰጠኋት ብሩን ደሞዙን የሰጠኋት በሙዝ ብዬ አንደኛ ስሌቨሪነት እንዳይሰማት ከሰው ተቸገርኩና በችጋሩ ድቄ ተቀበልኩ የሚል ስሜት እንዳይሰማት እኔ ጥሩ ሆኜ በስራ እስከዛ ድረስ ሌላም ስራ እየፈለግሽ ማቋቋሚያ ይሆንሻል ብዬ ነው ይሄን ነገር። ኢንተርፕራይዝ ውስጥ ነው የምትሰራው፣ መኪና ነው የምታከራየው። ማይ ብራዘር you know that እኔ ማኛ መጣች። እስከ ዛሬ ይሄንን ዘግቤው አላውቅም። ለምን አበሻን እስካልበላ አበሻን እስካልነካ ድረስ እኔ ምንም አይመስለኝም የፈለከውን ብታረግ። check this out የአንዱን መኪና በአንተ ስም የሆነውን ሊብሬ አውጣ። የመኪናን ታይትል እንዲህ የኪራይ መኪናውን የሚከራየውን ኢንተርፕራይዝ የምትሰራው በስም ያለውን የአንዱን መኪና የጂዋገኑን ይሁን ሮይስ ሮይስ አለኝ ብላ ሌሎችም አንዱን ታይትል አውጣና አሳየን። it's simple as that
ኢንተርፕራይዝ ነው። የካምፓኒ መኪና ነው፣ የሚከራይ ነው። መጥቶ ሾፍ ያደርግበታል። ይሄ ሰገጤ ህዝብ ደግሞ ምን ያደርጋል? ይህን ነገር አይተዋል። ስታክ ጎበዝ ነው ይባላል። የሆነ ነገር ይሰጣቸዋል፣ እዛ ውስጥ ይገባሉ፣ አብሮ ይጨልፋቸዋል። አሁን ምን ብሎ መጣ? ስታክ ማርኬቱ ወርዷል ብሎ 3 ሚሊዮን ዶላር ተበላው ብሎ መጣ። ትችላለህ ብሮ። ይህን ሰገጤ ህዝብ በጨለ እቺ ሳክስ ናት። እስቲ ሁላችሁም የዛሬ ቪዲዮውን ኮሜንት ላይ ሐሳብ ስጡበት። የዋንትያ ጉዳይም አለ፣ የኤቢ ማርሻልና የጌጤም ጉዳይ አለና እናንተ ኮሜንት ላይ ሐሳብ ስጡበት እና የዛሬ ቪዲዮአችን ይሄ መስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።